ወርም ተኛ 15 ቀንም ተኛ። ከዚያ በኋላ እንደገና ተነስቶ ይወጣል። እንደ ማንኛውም ሰው ሂዶ በልቶ ይመጣል ምናምን። አላህ ነው በዙሪያ የለኝ፣ ማንም ሰው የለኝም። የወሎ ልጅ ነኝ። ከወሎ ወደ አዳማ መጥቼ ነው ለሕክምና አዲስ አበባ እንዲቀርበኝ ብዬ አሁን አዳማ ነው የምኖረው። ምን ቤት ተከራይተህ ነው የምትኖረው? ከማን ጋር ነው የምትኖረው? አዎ ቤት ተከራይቼ ነው የምኖረው። እሺ አሁን 1.6 እጅግ ላይ ካለ ይህንን ፎሎ አድርገንልክ ቶሎ ቶሎ እኛ 46 ሺህ ፎሎ ሞልተንልክ 250 ሺህ ስትቀበል 1.8 1.8 ከግማሽ ይሆናል። ሰው የሚቀረብክ ስንት ነው? 1.1 እሱን ጋይስ ፈቃደኛ ናችሁ? እሱን እኛ ብናሰባስብለት እኔ እውነት እንደዚህ ሆኜ እርዳታ መስራት አልችልም። ልወልደ የደረስኩ ነኝ። በጣም ደክሞኛል። እንደማይመችሽ ምናምን ስለማቅ የሆነ ሰዎች ማለፍ አልችልም እንዲሉብኝ አልፈልግም። ብታይ የሆነ ሰዎች ውይ እንዲሉኝ የሚሉኝ ልጅ መሆን አልፈልግም። ማለት ነገ ከሰው እንዲሁም ቤተሰብ የለኝም አይደል? ቤተሰብ ማድረግ የምፈልገው ይህ ማህበረሰብ አሁን ለምሳሌ ቲክቶኬን ቤተሰብ ማድረግ ነው የምፈልገው። ኖርማል ቤተሰብ በቃ ጥፋት አጥፍቶ ባለጌ ልጅ እንድባል አልፈልግም። እና ወይ እንዲሰለችው ለራሱ አልፈልግም። እነሱ ማለት ነው ሼም ይዘኛል። ፎሎ አድርጉ ብዬ ለራሱ ደወሰወጥ ነው። ወላሂ ለአዚም ነው የምልሽ፣ አላህ ምስክሬ ነው። በጣም ሼም ይዘኛል። በጣም ሼም ይዘኛል። ሰው እንዳይሰለችኝ ብዬ አስባለሁ ማለት ነው። ሰው ብለዋል። ስለዚህ ይህንን 5 ቀን እንትኑን ቻሌንጁን 5 ቀንም አይፈጅም። 46 ሺህ ፎሎ ሁላችንም ቶሎ ቶሎ እናደርግልሃለን አሁኑ ነው። እና የቀረውን 1.1 ሚሊዮን 100 ስንት ነው የሚያስፈልገው ጋይስ? 250 ሺህ ሲሰጠው 1 ሚሊዮን 150 ሺህ ነው የሚጎለው። እሱን እኛ እናሰባስባለን። አሰባስብልሃለሁ አንድ ቀን ከገባ በኋላ ቤት ሁሉም ፈቃደኛ ሆኗል። እዚህ ጋር ድምፅ ሰጠው ቃል። ስለዚህ አይዞክ ትታከማለህ ኢንሻአላህ። በቅርቡ ሞልት ትታከማለህ። በጣም ጉጉቴ ነው ብታሀዊ በጣም ከመልሽ በላይ ማለት ነው። ማለት በሁለት እግሬ ቁሜ ሄጄ የእናቴን ስም በመልካም ነገር ማስጠራት እና ይሄን ማህበረሰብ ብቸኛ ስትሆኝ ያለውን ብታይት የሚያሳይሽ ፍቅር ሰው ይርብሻል በጣም ብታይ። አብሽሪ አለው እንደዚህ ነው። ኢቭን እንኳን ስትሳሳች እንደዚህ አድርግ የሚልሽ ማህበረሰብ ያ ረቢ አላህ። እኔ ከገንዘቡ በላይ በቃ ይሄ አንቺ ቤት መጥተው አሁን ያደረጉኝ ነገር ወላሂ በቃ አላህን በጣም ነው የምለምነው። እንደው አላህ ስኬታቸውን ያሳየ። አላህ ስኬታቸውን በጣም ደግ ነው። ይኸው እንዳለ ይመረጡት አንተን ነው የመረጡት። ሁሉም እሱ ይታከል እያሉ እና በጣም የኛ ህዝብ በጣም ደግ አዛኝ መልካም ነው እና በአንድ ድምፅ ነው ቻሌንጁን ያሸነፍከው። ረጂ ሪምጎል ግን ጥሯት ጋይስ፣ ሪምን ጥሯት። አሁኑን እንጀምርለትና 46 ሺህ ፎሎውን ሞልተንለት የተሰጠው 5 ቀን ነው። ቶሎ እንሙላለትና 46 ሺህ ፎሎውን 250 ሺህን አስገብታ ሪም ደረሰኙን ትላክልኝ። እኔም ደረሰኙን አሳያለሁ ለህዝቡ። ከዛ የቀረውን 1.1 ቃል በተገባባ ነው መሰረት እኔና እናንተ እናሰባስብለት እና ቶሎ 3 ሚሊዮን ሞልቶለት ወንድማችን ሄዶ ታክሞ ድኖ መጥቶ እሱም ለብዙ ሰው እንዲተርፍ እሱም ነገ ብዙ እህት ወንድሞቹ ታክመው እንዲድኑ እንዲያደርግ ምኞቴ ነው። ብታይ ሀቢ በጣም ባርጊልኝ ብታይ በጣም ምኞቴ ነው። አላህን የምለምነው ቢያንስ ለትንሽ ጊዜያቶች እንኳን እርሜ የሰጠኝ ለዚህ ማህበረሰብ ቁሜ ያሳይቼ ወደ ሀኪራ እንደወትወስደኝ ችግር የለውም ብዬ ወላሂ ለምነው። አቁሞኝ ለትንሽ ጊዜ አቁሞኝ በቃ ይወስደኝ ለራሱ። ፍቅር በጣም ይከብዳል የእውነት። አብሽሪ እዚህ እንደዚህ እናቶች በዱዓቸው ስንት ነገር አለ ተይደወሉ አልሐምዱሊላህ። አውዬ አንድ ሂሳብ ይዣለሁ መጣው ብላሻለች። እሺ ቶሎ ጨርሳ ብትመጣ አሪፍ ነው። እሺ አሁኑ ማለት ሰው ሳይወጣ ፎሎ ያርጉለትና እንትን እንዲልለት ቶሎ በ3 ቀን በ4 ቀን እንዲሞላለት። እሺ ደውዬን የነገርኳት በቃ ገስት ገብቼ እጄ ልንገራት። እሺ ገስት ገብተሽ አውዬ እውነት አላህ ምስክሬ ነው። ይሄ ልጅ እዚህ ስለመጣ
በጣም ደስተኛ። በቅርብ ቪዲዮ ሰርቼለት ነበረ እኔ ማለት ነው። በጣም ብዙ ጊዜ ጥሪ ያቀርባል፣ በጣም ለብዙ ሰው ጥሪ ያቀርባል። አሁን በቅርብ ቪዲዮ ሰርቼለታለሁ። አይቼው ሲንቀጠቀጡና ምን ለመቆም ሲጥር አይቼው፣ አሁን ድንገት አንቺ ጋር ስገባ አርገሹ ከኋላ ሳየው በቃ ሮጬ እጄ ነው ቀጥታ የደወልኩለት እና እዚህ ጋር ስለመጣ አላህ ምስክሬ ነው። እንዴት ውስጤ ደስ እንዳለው እንዴት ውስጤ ደስ እንዳለው እዚህ ጋር ስለመጣ አውቃለሁ። የሆነ ነገር አይተሽ እንደማታልፊ አላህ ይሁን የጻፈው። እኔ ሳስበው ግን አላህ ጽፎት ነው ለዚህ ልጅ ይሄ ነገር ምክንያት እንዲሁን ለምን እንደሆነ ታውቂያለሽ? አግሪም እኔን ሞልቼው ይሄን ቻሌንጅ ሰሞልቼው ለእኔ ነበረ ቻሌንጁ። ከዛ እኔ ደግሞ ለተቸገረ ሰው እድሉ መስጠት ፈለግኩ። ገባሽ? ከዛ ይሄ ሀሳብ ማታ ነው የመጣልኝ። ማታ ላይቭ ላይ ሆኜ እየጠየኳቸው ነበረ። የተቸገረ ሰው የምታውቁት ሰው አለ? ቻሌንጅ የምሰጠው ለእኔ ቻሌንጅ ተሰጥቶኛል። 46,000 ፎሎ በ5 ቀን አስደርጌ 1,000,000 ቻሌንጅ ተሰጥቶኛል እያልኩ ላይቭ ላይ ጌም እየተጫወትኩ ማታ እየነገርኳቸው ነበረ። ከዛ በኋላ ለምን ቪዲዮ ሰርቼ ህዝቡ የእውነት የተቸገረውን ሰው ህዝቡ አያገኘውም፣ ዝም ብዬ ላይቭ ላይ በኮመንት እነሱ ያሉኝ ከማደርግ ብዬ አስቤ አድሬ ጠዋት ሆስፒታል ስሄድ ሆስፒታል በር ላይ ሆኜ መኪና ቪዲዮን ሰራውና ፖስት አደረኩት። ከሆስፒታል ተመልሼ ተኝቼ ስነሳ ኮመንቱን ቆጥሬ መጨረስ አቃተኝ። እንዳለ እሱን ነው ሜንሽን ያደረጉት። ሁሉም ፎቶን እያደረጉ ይታከም እሱ ነው ይታይሽ። ህዝቡ ኦልሬዲ ችግሩን ያውቃል። 10,000 እንትን አይቻለሁ። 10,500 ምናምን ኮሜንት አይቻለሁ። ብታይ የሆነ ቻናል ውስጥ ገብቼና ራቅም ወላ አላህ ይሄን ሁሉ ህዝብ ያሳዘነልኝ ለምክንያት ነው። ቀና ኢንሻላህ ታክመህ ልትድን ነው። አንተ ደግሞ ድነህ ኢንሻላህ ለብዙ ሰው መዳን ምክንያት ትሆናለህ። ገባህ? መልካም ነገር የተደረገለት ሰው ሁሌ መልካም ነገር ሲያደርግ ይኖራል እና አንተ ደግሞ ታክመህ ድነህ ብዙ እህት ወንድሞች ታክመው እንዲድኑ ትረዳለህ። ኢንሻላህ መርዳት እኮ ሀብታም ሆን አይደለም። እኛ ሀብታም ሆነ ምናገዝ አንቺ አይተሽ በእርግጠኝነት አንቺ ጋር ቢመጣ ይሄ ልጅ እንደሚረዳ አቅ ነበር። አላህ ምስክሬ ነው። ይሄው ነገ ጁምአ ነው። በጣም በቃ ምኞቴ አንቺ ጋር እንዲደርስ። አንቺ ደግሞ እንደዚህ አሁን ያለሽበት ሁኔታዎች ስትረስ ስለማይፈልግ አስቤያለሁ፣ ግን ስትረስ አይፈልግም። ያለሽበት ነገር በቃ አላህ ባለው ሰዓት ይድረስ። እውነት ጌታ በቃ ዛሬ ለአንተ እውነት ውለታ ነው የዋለልህ እዚህ ጋር መገኘት። ምክንያቱም እሷ አይታው የማይሳካ ነገር ስለሌለ ማለት ነው። እና አላህ ከአንተ ጋር ሪምን አሁን ገብቼ ገዝት እነግራታለሁ። እሺ አቡዬ ፍሬያትና አሁን ፎሎ እናድርገው የሪምን። ከዛ 1.1 ነው የሚቀረው። ኢንሻላ እንሞላለታለን። እኔ ቻሌንጁን ብቻ አስቤ አላህ ደግሞ መጥቶ እዚህ ጋር በቻሌንጁ ሰበብ የእሱን እውነተኛ ችግር እንድንሰማ አድርጎናል። ስለዚህ በ1.1 መጉደል ምክንያት ወንድማችን ለሞት ሲዳረግ ዝም ብለን አናይም። ሁላችንም የአቅማችንን አድርገን እንሞላለታለን። 1.1 በጣም አመሰግናለሁ። ይህ ትልቅ ነገር ነው ለእኔ። ማታ አንዱ ገብቶ በጣም ሞራል የሚሰብር ንግግር ተናግሮኝ ትንሽ ተሰማኝና ዞር ብያቼ እንዲህ እነዚህ ማህበረሰብ አሉ አይደለ እንዲ ያሉኝ የሚሰጡኝ ፍቅር እንክብካቤ የሚሰጡኝ ትልቅ ነገር አይደለ ብዬ ዝም ብዬ አለፍኩኝ። አንተ ብቻ እኔም ፎሎ አድርገኝ አልኩት። በቃ አንተ እኔም ብቻ ፎሎ አድርገኝና ቢያንስ አላህ ፈቅዶልኝ እንኳን በሁለት እግሬ ቆምኩኝ እኔ ወጥቼ አመሰግንሃለሁ ነበር ያልኩትና አላህን የምሬንም 9 ሰዓት ላይ በጣም ለመንኩት ከሚገባ በላይ። በቃ የሰው ድኝን አታሸክመኝ፣ ጭንቀት ውስጥ አታስገባኝ፣ የሆነ ፈረጃ ተረስጠኝ፣ ፈረጃ አንስጠኝ ብያለሁ። በጣም ለምኜው ነበር ማታ 9 ሰዓት ላይ ማለት ነው። ወላሂ አላህ የተጣሪዎቹ ሰሚ እሱ ነው። ይኸው ዛሬ ሰምቶኝ አልሐምዱሊላህ ብልዓለሚን። ለሁሉም ጊዜ ያለው የሚባለው እኮ ትክክል ነው ወንድሜ። እኔ እውነቱን ለመናገር ከዚህ በፊት አይቼ ካላቅም እና አንዱን ብሰማ እኔ በቀደምም ለተሙ አንድ ወንድማችን ከዱባይ እኔ እርጉዞኝ እርዳታ ማሰባሰብ አልችልም ሶሪ እሺ ችግሬን ብቻ እንድትሰሚ ነው የምፈልገው ብሎኝ ገብቶ ገንዘብ አትርዱኝ ግን ስሙኝ ብሎኝ ገብቶ ሲናገር አልቻልኩም። እኔም ህዝቡም አብረን አለቀስን እና እንደዚህ ሆኜ ነው ቁጭ ብዬ ሰበሰብኩለት። አሁን ያንተን ስሰማ ደግሞ ከኔ ህመም ከኔ ድካም ያንተ ይብሳል እና ያንተ ስለሚበስ ነገር ያሳካልሽ፣ በሰላም ይፈረጅሽ። ወላሂ በኢማን የሚያድግ ሷል የሆነ ልጅ አፍያው ሙሉ የሆነ ልጅ እንደው
የሚያስደስተሽ አይነት እንደዚህ ወላሂ አላህ ይስጥሽ። አላህ አፍያ ትልቅ ነገር ነው ወላሂ። የሰው ልጅ አፍያ እኔ በአንድ እግሬ ስንቀሳቀስ ምንም ችግር የለውም። በዚችም እዛችም እየሄድኩኝ ሕክምና ትንሽ ከባድ ነው። ሀቡይ ሆሞፊሊያ ማለት ኢቨን ጥርስሽን ስነቅሊ ደምሽ ከፈሰሰ ትሞቻለሽ። መርፌ ስወጋ ደሜ ከፈሰሰ እሞታለሁ። መርፌ ስወጋ ቪዲዮን ገብተሽ ብታያቸው እንዳለ ይሄ እጄ ብልዝር ሲላ መርፌ ስወጋ እንዳለ በቆዳ ውስጥ ገብቼ ማየት አልችልም። እውነት ያመኛል። ምንም ነገር ካየውኝ እታመማለሁ። በጣም ሴንሲቲቭ ነኝ በዚህ ሰዓት ወንድሜ እና መታለች። ቻሌንጁን የሰጠችኝ ሪም ናት እና ሪም ጎልድን ማድረጋችሁ ቶሎ 46,000 ፎሎ ብቻ ነው የጎደለው። ለ46,000 ፎሎ 250,000 ብር ነው የሪም ጎልድ የምትሰራበት ድርጅት የሚከፍለው ለሷ አካውንት። ስለዚህ እኔ ደግሞ ኃላፊነቱን ወስዳለሁ ስለ ሪም ጎልድ። እናንተ ፎሎ አድርጉት ይሙላ። ደረሰኝ አስገብታ በአካውንቱ ደረሰኝ ቢያንስ 100,000 ቻሌንጅ ሲሰጡኝ በሁለት ቀን ነው የምጨርሳቸው። እዚህ በጣም ትልቅ እድል ነው። 46,000 ፎሎ ብቻ በ250,000 እኔ ሰምቼ አላውቅም። በጣም ትልቅ እድል ነው። ደግሞ ለአንተን የጻፈው ይሄንን ቪዲዮ ሰርቼ ሪምዬ ዛሬ ጠዋት ቪዲዮ ሰርቼ ወደ ሆስፒታል ሴት እንዳለ ህዝቡ የመረጠው አንዋርን ነው እና እሱ ታክሞ ይዳን ለሱ ነው የሚገባው ብሎ ህዝቡ መርጦታል። እና መጥቶ ደግሞ ችግሩን ስንሰማ የሚያስፈልገው እሱ ከዛ በላይ ነው። ለሕክምና የተጠየቀው 3 ሚሊዮን ነው። ከዛ ላይ 1.6 እጁ ላይ ያለ አሁን 250,000 ሲሰጠው የቻሌንጁ 1.8 ይሆንለታል። ሶ የሚቀረው 1.1 ነው። 1,150,000 ነው። እሱን ደግሞ እኛ እንሰበስብለታለን። ህዝቡ ቃል ገብቷል፣ ፈቃደኝነቱን ሰጥቷል። አንድ ቀን ቆርጥና መጀመሪያ 250,000 ይግባለትና ደረሰኙን ለጥፌ ላሳያችሁ። ይህን ካመንን በኋላ ቀጥታ ወደ መሰብሰቡ ነው የምንሄደው ዘ ኔክስት ዴይ። እና ሁላችሁም ሪም ጎልድ የሚለውን አካውንት ፎሎ በማድረግ ወንድማችን አኑሻ 250,000 ብሩን እንዲያገኝና ታክሞ እንዲድን እናድርግ። አፍጥኑት። ሁላችሁም እዚህ ጋር 6,600 ሰው አላችሁ። 6,600ችሁም ሪም ጎልድን ፎሎ አድርጉ። ወዳጆቼ ሁላችሁም ይሄ ለእኔ ትልቅ እድል ነው። አላህ ያመጣልኝ እርዝቅ ነው። የኔ መዳን ሁላችሁም እንደሚያስደስታቸው አውቃለሁኝ። በጣም ሁላችሁም እንደሚያስደስታቸው አውቃለሁ። ኢንሻአላህ አላህ ፍቃዱ ሆኖልን